መጀመር ትችላለህ። ወሲብ ፈጽሞበታል ብላ እንዳትወርድ አዳምጥ። እሺ ልዝት ነው። ተረጋጋ ሰውዬ። ብለሃል አላልክም? እንዳትወርድ ብለሃል አላልክም? መልስ። ተረጋጋ። ልደግም እችላለሁ። ያላ በል ተረጋጋ። ተረጋጋ ሰውዬ። አሁን ለጥያቄው መልስ መልስ። ቬሪስ ኮንሱሜትድ ሆነ ማለት ተሟላ ማለት ነው። ተሟላ ማለት ደግሞ አልዘሞተባትም አላገባ። የእስልምና ጭንቅላት አስቡ። ጥያቄው ወሲብ ፈጽሞበታል ላሰሩበት ማለት ነው። አያችሁ ጋር ላይ ውሸት ወላሂ እኔ ፊት ነው እኔ ፊት እዛ ፊት ሲላይ ነበር። ወሲብ ፈጽሞበታል ስትል ነበር አለ። ለምን ተፈረፈታል? እኔ ወሲብ ፈጽሞበታል ብለሃል አይደለ? እችላለሁ። ምክንያቱም በልጅ አንተ ወንድ ከሆንክ ማለት ፈጽሞበታል ብለህ አንተ ወንድ ልጅ ከሆንክ አትፍር በተናገርከው ነገር ብለሃል። ምክንያቱም ማስረጃ አምጣ። ሰውዬው ሐዲስ ላይ ወሲብ ፈጸመባት የሚል ማስረጃ አውጣ። ያላ አውጣ። ኦኬ 9 ዓመት ሙሉ አብሯት ሲኖር አውጣ። ማስረጃ ነው የምፈልገው፣ ያንተን ወሬ አይደለም። ማስረጃ ወሲብ ፈጸመባት በ9 ዓመት ማስረጃ ቬሪስ ኮንሱሜትድ ሆነ ይላል። አውጣ። ያላ አውጣ። ቡኻሪ 51:34 ክፈትናበት። አውጣ ማስረጃ። አንተ የተናገርከው ማስረጃ አውጣ። ወሲብ ፈጸመባት የሚለውን ሊያሳየህ ነው። ያላ አውጣ። 9 ዓመት ሙሉ አብሯት ሲኖር አውጣ ማስረጃ። ያለው ማየት ይችላል። ሁለተኛ እንዲህ አይነት ወሬ አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ዋና ክርስቲያኖች እየተጫወተባቸው ነው። ሰውዬ አንድ የሚያውቀው ነገር የለም። ማስረጃ አምጣ ሲባል አያችሁት አይደለ? ህፃን ልጅና 9 ዓመት እያለች እንትን ይላል። የቱ ጋር ነው? በ9 ዓመቷ ወሲብ ፈጸመ ነው አውጣ። አንተ ማስረጃ ይዘህ አይደል እያወራህ ያለው? ለምን አታወጣም? ለምን አታወጣም? አያችሁት? የሚናገረው ንግግር ማስረጃ ማምጣት አይችልም። ክርስቲያኖች አንድ መልስ ልታቸው ገብታችኋል አይደለ? ሐዲሱ ላይ ነቢዩ ሙሐመድ አንድ ላስረዳቸው አንድ ያስረዳቸው አትወዳቸው። ህፃን ልጆች አይደሉም፣ ትልልቆች ናቸው። ሜሬጅ ኮንሱሜትድ ሆነ በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ። በ9 ዓመቷ ተገናኛት የሚለውን ማስረጃ አውጣ። ያላ ማስረጃ አውጣ። ለምን አይሻ ጋር ትሄዳለህ? ቁርአን እኮ ፔሪድ ያመጣችናል። ለምን አይሻ ጋር ትሄዳለህ? አይሻ ጋር የለም። እናመሰግናለን። አይሻ ጋር እንኳን አገባለሁ ያለ ነው። አታፍርም? በፈጠረህ ነብይ እምነት እቺን በህይወት ካለው አገባታለሁ ያለ እኮ ነው። ወዲያው ሞተ። እንዲህ አይነት ሰው አይሻ ትልቅ ሰው ነች። ምንም እያወራ ነበር። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለ9 ዓመቷ ወሲብ ፈጽሞባታል እያለ ይታወቅባቸዋል አይደለ? ማስረጃ አምጣ ሲባል ጊዜ ማምጣት አይችልም። ይሄን ይመስላል። ሁለተኛ በሌለ ነገር ላይ አታውራ። ይኸውልህ ልጆች አሉ አንተ ጋር ብዙ ልጆች ሊከታተሉ፣ እነዚያ ልጆች እንዲረዱ እንፈልጋለን። እንዳጠቃላይ ስለማንኛውም ከትላንትናው ልንጀምር ነው። ትላንትና ያቆምንበት ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻን በ9 ዓመቷ ወሲብ ፈጸመባት ብላ ስትናገር ለዚህ ማስረጃ አቅርብ ተብለህ ነው አይደለም? አቀርብልሃለሁ። ሲጀመር ጥያቄውን አንተ ለመጥ የጠየቀኝ ርዕስም መጠን አልነበረም። ባይዞ የትላንትና ውይይት ከመሰላችሁ እንደመጣ ገና አይሻን በ9 ዓመቷ አሁን ሰዋታዋቸውና ደስ እኔ እናንተ እየቀጠልን ነው። እኔ እናንተ እየቀጠልን ነው። ሳንመለከተን ማስረጃ ነው ተን አሳያ በደቂቃ እናውራ ስለው እሱ ያለናውራ ነው። በቃ ቀጥል። አሁን ያላ በማስረጃ ያላ ቀጥል። በደቂቃ እናወራለን። ደቂቃ ያዛ እኮ ለዚህ ማስረጃ ነው የተጠየቀው።
ደስ ያለ አንድ ደቂቃ ተጠቅመህ አንተ ማስረጃውን አሳይ። ያው ታይኔ ተባልከው እፎይ ቀጥላ ያው ለተናገርከው ነው። በሺ ጠልቃ ገባብኝም አይከን ያዝሽ 15 ደቂቃ ያዙልኝ። ከ13 ነው 15 ደቂቃ ፈልጋለሁ። ኦኬ ይኸውልህ ስርዓት ይዘህ ታወራለህ። ለተጠየቀው ወይ አንዴ ላነሳኸው ደቂቃ ፈልጋለሁ። ታልታዘባም እኮ ላነሳኸው ሀሳብ ልጅነት ወሲብ እንደሚያደርግ ፕሊዝ አይደል አያት ታረቀ ያቢ ወሲብ እንደሚያደርግ ህፃን ልጅ እያለ ነው። ለተጠየቀው ጥያቄ ማስረጃ ካልሰጠ የራስህን ወሬ አወራለሁ። ከፍቶ መሀለሁኝ ክርስቲያኖች ለእናንተ ስለ ወላሂ እንትን እያልኩኛለሁ። ያው ቀጥል፣ አሁን ቀጥል። አሁን የማዳመጥ ችሎታ የማዳመጥ ነገር ግን ይኸውልህ እንደ ትልቅ ሰው አውራ፣ ከርዕስ እንዳትወጣ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመቷ ወሲብ ፈጽሙባታል ብለህ ተናግረሃል። ለዚህ ማስረጃ ሰጥ። ያው ቀጥል። አብሽር። አሁን ልብ በሉ። እሱም ብቻ ሳልሆን ማሳየው ነብዩ ምን አይነት ሰው እንደሆነ የአንድ ዓመት እንኳን ወሲብ የአንድ ዓመት ህፃን ልጅ ስርዓት እየተወራ ሰጠኝ። አይውል ለተሰየቀው ማስረጃ ሳይል የተባልከው አይውል ለተሰየቀው ለመሄድ ከሆነ አያወጣም። አንተ ወንድ ልጅ ከሆነ ለዚህ ማስረጃ አሳያለሁ። ጥያቄና መልስ አርገትም ወሲብ እንደሚያደርግ አለኝ ብለህ እየተናገርክ ነው አይደል እኮ። ከዚህ ጀምር። ያው አንተ አይደለም ሌኬት እንደሚጀምር የምንነግረኝ ውይይቱ ላይ የፈለግኩትን አነሳለሁ። ነብይ ህፃናትን ወሲብ እንደሚመኝ እንደሚያደርግ ልትወያይ ነው አይደል የመጣኸው? ያ አይሻ ምን አይነት እንደሆነች ልትወያይ እስከሆነ ድረስ ራሳችን ምንድን ነው 15 ደቂቃ ሰጥተኛ አይደል? ምን የምትፈልገው ደቂቃ ሰጥተኛ። እሺ ራሱ ምንድን ነው? ራሱን ንገራቸውና በዚያ መሰረት አድርገህ ታወራለህ። ደቂቃ ሰጥተኛ ድረስ አዳምጣ። 15 ደቂቃ ሰጥተኛ አዳምጣ። እሺ ራሱ ምንድን ነው? ነብይ ህፃናቱን ወሲብ እንደሚያደርግ እንደሚመኝ እንደሱ ተስማምተናል። እናንተ ንገራቸው። ተስማማ አልተስማማ አንተ ቤት አስበህ መጣው ብቻ አይደለም። እኔ በገሰባት የ9 ዓመት ነው አይደል? የ9 ዓመት ነው አንተ የምታስበው። የአንድ ዓመት ልጅ ህፃናትን ያሳየህ እኮ ነው። አብሽር ከእኔ ጋር የተስማማ አንድ ዓመት በየትኛው ርዕስ ነው ንገረና። ዛሬ ስንወያይ ነው ብለሃል አይደለ? ርዕሱ ንገራቸው አንዴና ከዚያ ትቀጥላለህ። አብሽር ደስ ይላል። ነብይ ህፃናትን ወሲብ እንደሚያደርግና ህፃን ልጅን ለወሲብ እንደሚመኝ ውይይት ላደርገ ነው። ያ እንግዲህ ጋር ደሱ ተስማምተናል። እናንተ ተስማማ ተስማማ ህፃናትን ነብይ ወሲብ እንደሚያደርግ አይደለ? ተስማማ ይላል። ወሲብ ያደረጋል ከእሱ ጋር ውይይት ላደርግ ተስማምተናል ስትል ነበር። ለምን ዋሻችን? አሁን ተስማምተናል። እናንተ ተስማምተናል ሆኑን ላሳየህ እኮ ነው። ወደ እናንተ ተስማምተናል ይታቀርባለን። ያረግ ላይ ተነጋ አይደለ? ወደ እናንተ ታሳያለህ። የአንድ ዓመት ህፃን ልጅ ሳይቀር እንደሚመኝ ያሳያለሁ። አያችሁ ታዲያ ሸሳር ወደ ብሄር ነው። ለማንኛውም ወላሂ የውይይት ህግና ስርዓት ራሱ ምንም ነገር የለም። እንዳወጣ ደቂቃ ያዝ። በደቂቃ ምንድነው ወደ እናንተ የተስማማንበትን ርዕስ አሳውቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ንገራቸው። የተስማማንበት እስቲ ምን ብለን ርዕስ አወራን ወንድሜ? ዘመተ ነው አይሻ ነብዩ የት ቦታ ነው በ9 ዓመቱ ይረዳት አልከኝ። ምን አገባኝ እኔ እንደዛ ብዬ ርዕስ ያለው እንዴ? ያላ አታ በቃ ይሄ ተናግሮ ለመሄድ ነው። አሁን ምን ይላል? እዚያ አስወጣኝ ይላል። ነገር ግን ሰምታችሁታል። አይሻን እንዲህ ያደረገ ብሎ ተናግሯል። ቃሉን አልደግመውም። ወጣች ወላሂ ላዚም ትላንትና መረጃ ጠይቄው በፊታቸው በክርስቲያን ልጆች ፊት አፍሮ ነው የሄደው። ክርስቲያን ልጆች ገብተው ገስት ላይ እኔ ጋር እባክህ አንዴ እንለምንህ ሂደን እናናግረውና አንዴ ተነጋገሩ አለ። ልክ ልጁ ሂዶ ሲያናግረው እዛ አስወጣው ብለውኛል። እሱም ወዲያው ሁሉን ጥሎ ወጣ። ይሄን ተሳድቦ ለመሄድ ነው። አሁን 15 ደቂቃ ምናምን እያለ የነበረው የተስማማንበት ርዕስ አለ ወይ? ጭራሽ ሳንስማማ ነው ትናንትና ቪዲዮ ሰርቶ ሰዎች ናቸው እኔ ላኩልኝ። ወላሂ ከኔ ጋር አላወራም። ተስማምተናል እንዋይ ምናምን ብሎ የትናንትና ሞራል ነክቶታል። በዚያ አፍሮ ማለት ነው። ተስማማን እሱ አይደለም ያለው ሳንስማማ ተስማምተናል ብሎ ዋሽቶ ቪዲዮ ስለሰራ ነው። እኔ ከእሱ ጋር በብዙ አንተስማማ ነው። ራሱ ግን ቪዲዮ ሰራና ለዚያ በጣም ስለተወቀሰና ስላፈረበት የትናንትን ጉዳይ ስሙን ለማደስ አይነት ነገር ማለት ነው። ክርስቲያኖች እንዲህ አይነት ሰዎች ናቸው የሚኖራቸው። ባጭሩ ልንገራቸው።
ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ስለ እናታችን አይሻ ጋብቻ ጉዳይ ነቢዩ ሰለላሁ ዐለይሂ ወሰለም እና እናታችን አይሻ በዚህ የእድሜ ደረጃ ላይ ወሲብን ፈጸመብኝ ብላ ወይንም ፈጸመባቸው ተብሎ የተገለጸ ነገር የለም። እናታችን አይሻ ስትናገር ምን አለች? ፈአድኸለትኒ ኡሚ ወአነ ቢንት 9 ሲኒን እናቴ አስገባችኝ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ብላ ተናገረች። በዚያ የእድሜ ደረጃ ላይ እንጂ በዚህ እድሜ ላይ ወሲብ የሚል ጅማዕ የሚል ቃል ወላሂ ላዚም ሽታው ራሱ የለም። እና በጣም ያሳዝናል። ይህ ስድብን ነው የሚያስተምሯቸው። ክርስቲያኖች ትልልቆች ናቸው። ከወገብ በታች ማውራት ይቅርባችሁ። አንድ ማስረጃ ያላቸው ወሲብ ፈጸመባት የሚል ቃሉ ወላሂ ላዚም የለም ሀዲሱ ላይ። በስንት ዓመቷ ወሲብ ፈጸመባት የሚል የለም። በ9 ዓመቷ አገባት የሚል አለ። አዎ አለ፣ አናፍርበትም። በዚህ እድሜዋ ወሲብ ፈጸመባት የሚል ግን የለም። አይ ማግባት የሚለው ወሲብን መፈጸምን ያሳያል ከተባለ ይሄ በራሱ እንደዚህ አይነት አካሄድ ሄደው ከሆነ ዮሴፍ ማርያምን አገባት ይላል መጽሐፍ ቅዱስ ላይ፣ ወይም ባሏ ነው ተብሎ ተጽፏል። ገብቶሻል አይደለ? ተገናኛት ማለት ነው? በፍጹም አይደለም። ገብቶሻል አይደለ? ይህ ነው ለተናገረው ነገር ማስረጃ ማምጣት ትችላለህ። ወሲብ ፈጽሙባታል የሚል ስለው ለምን አይሻ ጋር ትሄዳለህ? እና ስለማን ነው እያወራ የነበረው? አይሻን ወሲብ ፈጽሙባታል ሲል ነበር እኮ። አላህ አልሙስተዓን። ለምን በሰዓት አታወራ እኮ? የተናገረውን ንግግር ነው ማስረጃ ነው የጠየቅነው። ወሲብ ፈጽሙባታል ብለሃል አልኩት። አዎ አለ። ማስረጃ አውጣ አልኩት። ሊያወጣ አልቻለም። ምን እናድርገው? በፍጹም ሐዲሱ ላይ ወሲብ ፈጸመባት በዚህ ጊዜ የሚል ወላሂ ላዚም ሽታው ራሱ የለም። በስንት ዓመቷ እናታችን አይሻ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ወሲብ ትፈጽም የሚል ምንም አይነት በዚህ እድሜ ላይ ወሲብ ፈጽማለች የሚል የለም። ስለ ትዳር ነው የሚያወራው። በዚህ ዓመቷ አገባች ይላል። خلاص አለቀ። በየትኛው እድሜ ላይ ወሲብ እንደፈጸመች በፍጹም አይታወቅም። ይፈርቻል አይደል? ይህ ነው ማርያም እጮኛ ናት እንጂ ሚስት አልነበረችም። ናግባ ሚስት እንደነበረች ያሳያለሁ። ልኬልሃለሁ። ናግባ ባሏ እንደነበር ያሳያለሁ። በእስልምና ሰው አርዶ መብላት ይቻላል እያለ ነው። የለም እንደዛ የሚል ከዚህ ከመጀመሪያ ገና ውሸታ መሆኑን አያችሁት አይደለ? ማስረጃ አምጣ ሲባል ሊያመጣ አልቻለም ደፍሮ። ወሰለር እንደ ትልቅ ሰው አታወሩም እንዴ? እንደ ትልቅ ሰው እናውራ አልኩት እኮ። ያ አንተ ለተናገርከው ነገር ማስረጃ አምጣ አልኩት። ሊያመጣ አልቻለም። እኔ ብናገር የሆነ ንግግር መጽሐፍ ቅዱሳዊ ንግግር እዚህ ማስረጃ ልጥፍ አድርጌ ያሳያቸዋለሁ። ማርያም ዮሴፍ ባሏ ነው አይደለም? ክርስቲያኖስ ባሏ ነው፣ ሚስቱ ነች እሷ። ከፈለጋችሁ ማስረጃ ያሳያቸዋለሁ። መግባት የሚፈልግ ክርስቲያን አለ? ባሏ መሆኗን አሳያቸዋለሁ። ከዛቢ ሙስተሪ ከነዚህ ጋር ነው ተወያዩ የምትሉት። እነዚህ ለቅመው ይገና አልደረሱም። የደረሱት ለምንድን ነው? ዝም ብሎ ጆሮን ደፍኖ ለሚሰማቸው ክርስቲያን ያንን ጆሮ መድፈኛ ናቸው። እነዚህ ለምንም አያገለግሉ። ወላሂ ላዚ ብዙ ለተናገረው ነገር አይደለም፣ ለአንዲቷ ለተናገረው ነገር ነው ማስረጃ አምጣ የተባለው። ያን ማንሳት አልቻለም። አይሻ ጋር ለምን ትሄዳለህ? አይሻ ለምን አትዋትም? ስለ አይሻ ያወራን። አይሻ በ9 ዓመቷ ሲፈጽሙባት ማስረጃ አምጣ ሲባል ስለ አይሻ ትጠይቃለህ? ይሄን ይመስላል። ለማንኛውም ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ የፈለጋችሁትን ጠይቁ። ተፈቻለ አይደለ? ጥያቄ ካላችሁ የፈለጋችሁትን አንድ ክርስቲያን ገብቶ መጠየቅ ይችላል። ሁላችሁም ገብታችሁ መጠየቅ ትችላላችሁ። በስርዓት ጠይቁ። ስለ እናታችን አይሻ መጠየቅ ትችላላችሁ። እኔ በግልጽ ነው የምነግራችሁ። እናታችን አይሻን በዚህ እድሜዋ ላይ ወሲብ ፈጸመባት የሚል በፍጹም ቁርአንም ሐዲስም ላይ የለም፣ አልተገለጸም። ما في مسيحي محترم يريد أن يناقشنا في العقيدة المسيحية استنادا على كتبه التي يسمونها بالمقدسة.
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሱ አንድ ሰው ገንዘብ ካሌለው ዘካ ይወጅብበታል? ገንዘብ ያሌለው ሰው ምንም አይነት ገንዘብ ያሌለው የለበትም። ገንዘብ ከሌለው ሰውየው ዘካ የለበትም። ያለው ሰው ላይ ነው ዘካ ያለበት። ፈታ ዘካተል ፊጥር አንድ ሰው ላይ የሚወጅበው በዚህ ቀን በረመዳን መጨረሻዎች ቀን ከራሱ የሚበላው ተርፎት ሌላ ለሰዎች የሚሰጠው ያለው ሰው ላይ ነው ግዴታ ያለበት። ከራሱ የሚተርፈው በሌለው ሰው ላይ ዘካ የለበትም። አላህ ስብሓነሁ ወተዓላ በሱረቱ ጠላቅ ላይ ሲናገር ላ ዩከሊፉ ላሁ ነፍሰን ኢላ ማ አታሃ ይላል። አላህ አንዲትን ነፍስ በሰጣት አቅም እንጂ አያስገድዳትም ይላል። ስለዚህ ከሌላ አይገድልም ሰውዬው። እሺ ሁለተኛ ጥያቄ ከዚህ በፊት ጠይቄ ነበርና ከፈርድ በፊት የሚሰገድ ነው። ነይ አንቺ ሴትዮ ነይ ግቢ። ብዙ ጊዜ ቪዲዮ እየሰራሽ ረሱልን ትሳደቢያለሽ ብለዋል። ነይ ግቢ ልኬልሻለሁ። ያላ ጥላኝ የስል ፎቶ አድርገሽ ያለሽ ልጅ